ድርጅቱ ከሰሞኑ የአሰብ ወደብን ማስመለስን ጨምሮ ለመብታችን እንታገላለን በሚል በኤርትራ ግዛት ውስጥ ወታደራዊ እንቅስቃሴ እንደሚጨምር ያስታወቀ ሲሆን በዚህ ወቅትም የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ከደህንነት ኃላፊው አምባሳደር ሬድዋን ሁሴን ጋር በኤርትራ ድንበር ጉብኝት ማድረጋቸውን ያነሱት ዘገባዎቹም አቶ ጌታቸው ረዳና የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን ለአሰብ ወደብ ቅርብ በሆነችው ቡሬ ግንባር መታየታቸው ሲገለጽ በሁለቱ የመንግስት ኃላፊዎች የተመራው የፌዴራል መንግስት ልዑክ በቦታው ከቀይ ባህር አፋር ነጻ አውጪ ግንባር አመራሮች ጋር መወያየቱ ተገልጿል። የኢትዮጵያ መንግስት በአፋር ግንባር ግዙፍ የጦር ሰፈር ሊያደራጅ መሆኑንና ኢትዮጵያ ፍጥጫ በሞላበት ተለዋዋጭ በሆነው የኢትዮጵያና የኤርትራ ግንባር ላይ ስትራቴጂክ የጦር ሰፈር ለመገንባት ማቀዷን ይህም ደግሞ በአፋር ክልል እንደሚሆንና የሚገነባውም ግዙፍ የጦር ሰፈር በኢትዮጵያ ውስጥ ትልቁ ሊሆን እንደሚችልም ተመልክቷል። ይህ መረጃ የተሰማው የኢትዮጵያ በታሪካዊ ሽምቅ ተዋጊዎች በውክልና ግጭቶችና በባህር በር ተደራሽነት ላይ ቀጣይነት ያለው አለመግባባቶች ባለበት አካባቢ የመከላከል አቅሟን ለመጠናከር የምታደርገው ጥረቶች ጎልቶ እየታየ ነው በሚባልበት ወቅት ሲሆን አዲሱ የጦር ሰፈርም በቀይ ባህር አሰብ ወደብ ላይ የታቀደውን የኢትዮጵያን የባህር ኃይል እንቅስቃሴ ሊያጠናክር ሊደግፍም እንደሚችል ሲታመን የአፋር ክልል የኢትዮጵያ ሰሜናዊ ምስራቅ ቆላማ ሰፊ ከኤርትራ ደቡባዊ ቀይ ባህር ክልል ወይም ደናኪል ጋር ረጅም የደረቅ መሬት ድንበር እንዳለውና